የኢትዮጵያ ዘላቂ አንድነት የሚጸናው ዜግነት የቁሳዊና የሞራል ብቃትን በሚያረጋግጥበት የክብር ውል ላይ ሲመሰረት ነው። እውነተኛ አንድነት የሚፈጠረው ዜጎች ከመንግስት እርዳታን የሚጠብቁ ሳይሆኑ በሀገራቸው የኢኮኖሚ ዕድል ላይ እኩል ድርሻ ያላቸው ባለቤቶች መሆናቸውን በተግባር ሲረዱ ነው። የፖለቲካ ነጻነት ትርጉም የሚኖረው ዜጋው ከድህነትና ከጥገኝነት ነጻ ሆኖ በሀገሩ ሰማይ ስር ተስፋውን ማለም ሲችል ብቻ ነው። የኢኮኖሚ ፍትሃዊነት ለሙስና ማክተሚያ ለሀገራዊ አንድነት ዋስትና ነው። የኑሮ ውድነት ከኢኮኖሚያዊ ጉዳይነቱም አልፎ ማህበራዊ መሰረታችንን የሚንድ ቀውስ ሆኗል። መሰረታዊ የፍጆታ ዕቃዎች ዋጋ በየቀኑ መናር አምራቹን አዝሎ ሰራተኛውን ለምሬት ዳርጎታል። ይህንን ፈተና ለመሻገር በንግግር የታጀበ ቃል ኪዳን ሳይሆን ተጨባጭ የኢኮኖሚ ፍትሃዊነት የግድ ይላል። ገበያው በጥቂት በዝባዦች ደላሎች እጅ ታፍኖ ሊቀጥል አይገባም። ችግሩ የሚወገደው የፍጆታ ዕቃዎች በበቂ ሁኔታ ለህዝብ መቅረብ ሲችሉና የምርት ሰንሰለቱ ሲሳለጥ ብቻ ነው። መንግስት ገበያውን በማረጋጋት የዜጎችን ጓዳ ማሳረፍ ሲችል ህዝቡ መንግስትን እንደ ከለላ ማየት ይጀምራል። ለዝቅተኛው የህብረተሰብ ክፍል የሚደረጉ ድጎማዎች መጠናከር የኢኮኖሚ ፍትህ መገለጫዎች ናቸው። ዜጎች በሀገራቸው ሰርተው ለመክበር እኩል ዕድል እንዳላቸው በተግባር ሲያዩ ከጠባብ ቡድንተኝነት ይልቅ ለገዘፈው ሀገራዊ ማንነታቸው ቅድሚያ ይሰጣሉ። መንግስት የኑሮ ውድነቱን በማረጋጋት ሙስናን በማስወገድና የኢኮኖሚ ፍትህን በማስፈን የዜጎችን ልብ ማሸነፍ ይኖርበታል። መተማመን የሚገነባው በሺህ ቃላት ሳይሆን በአንዲት ፍትሃዊ ተግባር ነው። መተማመን በንግግር ብቻ የሚገነባ ሳይሆን በተከታታይ ተግባራዊ ውጤቶች የሚመጣ ነው። ህዝብ ከቃላት ይልቅ ውጤትን፣ ከተስፋ ይልቅ ተግባርን የሚናፍቅበት ወቅት ላይ እንገኛለን። የህዝብ ሮሮ ይሰማ፣ ጭንቀቱ ይታወቅ። ዜጎች የሚጠይቁት የቅንጦት ኑሮን ሳይሆን የዕለት ጉርስ ዋስትናን ነው። ይህንን የህዝብ የልብ ትርታ አድምጦ ለጥያቄዎች አፋጣኝና አርኪ ምላሽ መስጠት የመንግስት አማራጭ የሌለው ቀዳሚ ተግባር ሊሆን ይገባል። ዜጎች በመንግስታቸውና በፍትህ ስርዓቱ ላይ ያላቸው እምነት ሲጸና ከብሔር ወይም ከቡድን ማንነታቸው ይልቅ ለላቀው ሀገራዊ ማንነታቸው ቅድሚያ ይሰጣሉ። ሀገሬ ትጠብቀኛለች፣ እኔም ሀገሬን እጠብቃለሁ የሚል መንፈስ የሚነግሰውም ዜጋው በችግሩ ቀን መንግስቱን እንደ ከለላና እንደ ደራሽ ሲያገኘው ብቻ ነው። ይህ መንፈስ የሚወለደው ግን በወረቀት ላይ በሚሰፍሩ ሪፖርቶች ሳይሆን በገበያው መረጋጋት፣ በሙስና መወገድና በተቋማት ገለልተኝነት ነው። መንግስት የህዝብን ሮሮ ወደ ተስፋ፣ ጭንቀቱን ወደ መረጋጋት የመቀየር ታሪካዊ ኃላፊነት አለበት። እምነት የሚገነባውም በተከታታይ ተግባራዊ ውጤቶች ነውና ህዝብ መንግስት አለኝ ብሎ በልበ ሙሉነት እንዲቆም በተግባር ማሳየት የጊዜው ትልቁ ጥሪ ነው። ዳቦ፣ ዘይትና መጠለያ የዜጎች የህልውና ጉዳዮች ናቸው። መንግስት ገበያውን በማረጋጋት የዜጎችን ጓዳ ማሳረፍ ሲችል ህዝቡ መንግስትን እንደ ደራሽና እንደ ከለላ ማየት ይጀምራል። ፍትህ ሲባል አብዛኛውን ጊዜ ወደ አእምሯችን የሚመጣው የህግ ተቋማትና የፍርድ ሂደቶች ናቸው። ሆኖም ግን የአንድ ሀገር እውነተኛ ሰላምና መረጋጋት የሚመነጨው ከህግ ፍትህ ባልተናነሰ በኢኮኖሚያዊ ፍትህ ላይ ነው። ዜጎች በሀገራቸው ሰርተው ለመክበር እኩል ዕድል እንዳላቸው በተግባር ሲያዩ ለስርዓቱ ያላቸው ታማኝነትና እምነት ይገነባል። ኢኮኖሚያዊ ፍትህ ማለትም ሁሉም ዜጋ እንደ ችሎታውና እንደ ጥረቱ የሚመጥነውን የሀብት ድርሻ እንዲያገኝ የሚያስችል ሜዳ መፍጠር ነው። የሀገር ሀብትና ዕድሎች በልዩ ጥቅማ ጥቅም፣ በዘመድ አዝማድ ወይም በፖለቲካ ትውውቅ የሚከፋፈሉ ከሆነ የዜጎች ተስፋ ይሞታል። በተቃራኒው ግልጽና ፍትሃዊ የኢኮኖሚ ስርዓት ባለበት ሀገር ዜጋው ለፍቼ ከሰራው እለወጣለሁ የሚል ጽኑ እምነት ይኖረዋል። ይህ እምነት ደግሞ ለሀገር እድገት ትልቁን ሞተር የሥራ ባህልን ያነቃቃል። አንድ ዜጋ ጠዋት ወጥቶ ማታ ሲመለስ የድካሙን ዋጋ ማግኘት ካልቻለ ወይም ገበያው በጥቂት ደላሎችና በዝባዦች ቁጥጥር ስር መሆኑን ካየ በፍትህ ስርዓቱ ላይ ያለው አመኔታ ይሸረሸራል። የኢኮኖሚ ፍትህ ሲረጋገጥ ግን ዜጋው ራሱን የሀገሩ ባለቤት እንጂ ባዕድ አድርጎ አይቆጥርም። የሀብት ክፍፍሉ ፍትሃዊ ሲሆን በቡድን መካከል የሚፈጠሩ የሀብት ሽኩቻዎች በጋራ የመበልጸግ ስሜት ይተካሉ። መንግስት የኢኮኖሚ ፍትህን ለማስፈን እንደ ዳኛ መሆን አለበት። ግልጽ አሰራርን በመዘርጋት የገበያ ሻጥሮኞችን በመቆጣጠርና ለሁሉም ዜጋ እኩል የሥራ ዕድል በማመቻቸት ስርዓቱን ለሰው ልጅ ክብር የሚመጥን ማድረግ ይኖርበታል ሲል አሃዱ አቋሙን ይገልጻል። ፍትህ በወረቀት ላይ ሲሰፍር ህግ ነው፣ በዜጎች ኑሮ ላይ ሲንጸባረቅ ግን ሰላምና ህልውና ነው።
ሁሉም ዜጋ በሀገሩ ሰርቶ ለመክበር እኩል ዕድል እንዳለው በተግባር ሳይ ሀገሬ የሚለው ስሜት ከስሜታዊነት አልፎ ወደ ተግባራዊ ባለቤትነት ይቀየራል። የኢኮኖሚ ፍትህ የሌለበት የሕግ ፍትህ ግማሽ አካል እንደመሆኑ ሁለቱን አስተሳስሮ ማስኬድ የነገዋን ጠንካራ ኢትዮጵያ ለመገንባት አማራጭ የሌለው መንገድ ነው። መንግስት የሚያጋጥሙትን ችግሮችና የደረሰባቸውን ስኬቶች ለህዝቡ በቅንነትና በግልጽነት ሲያሳውቅ ህዝብ በችግሩ ጊዜም ቢሆን አብሮ ለመቆም ዝግጁ ይሆናል። መተማመን ሲኖር አንድነት በግዳጅ ሳይሆን በፈቃደኝነት የሚመጣ የጋራ ስምምነት ይሆናል። የአንድ ሀገር ጥንካሬ የሚለካው በተከማቸ የተፈጥሮ ሀብት ብቻ አይደለም። የአንድ ሀገር እውነተኛው መከታና ምሰሶ በዜጎችና በመንግስት መካከል ያለው የመተማመን ድልድይ ነው። የገጠሙንን ፈተናዎች በዘላቂነት ለመሻገር የምንችለው ዜጋው በመንግስትና በስርዓቱ ላይ ያለው እምነት ሲጸና ብቻ ነው። መተማመን ባለበት ሀገር ዜጎች ከጠባብ የብሔር ወይም የቡድን ማንነታቸው ይልቅ ለላቀውና ለገዘፈው ሀገራዊ ማንነታቸው ቅድሚያ ይሰጣሉ። ይህ ትልቅነት የሚገነባው ደግሞ ፍትህ በሰፈነበት አውድ ውስጥ ብቻ ነው። ፍትህ ሲባል ግን የህግ ጥበቃን ብቻ ሳይሆን ሁሉም ዜጋ በሀገሩ ሰርቶ ለመክበር እኩል ዕድል ያለው መሆኑን የሚያረጋግጠውን የኢኮኖሚ ፍትህን ያጠቃልላል። በሀገር የኢኮኖሚ ተሳትፎ ውስጥ ዜጎች በችሎታ እንጂ በትውውቅ በጥረት እንጂ በደላላ እንደማይገፉ ሲያረጋግጡ ራሳቸውን በሰፊው የኢትዮጵያዊነት ማዕቀፍ ውስጥ መመልከት ይጀምራሉ። የሀገር ህልውና ዋስትናው የዜጎች ልብ ነው። ስለሆነም ተቋሞቻችንን ከፖለቲካው ገንተኝነት ማጽዳት ብቻ ሳይሆን ከኢኮኖሚ አሻጥርና ከሙስና የጸዱ ማድረግ የግድ ይላል። የህግ ፍትህ ለዜጎች ሰብአዊ ክብርና ደህንነት ዋስትና ሲሆን የኢኮኖሚ ፍትህ ደግሞ ለዜጎች ኑሮና ለነገ ተስፋቸው መሰረት ይሆናል። መተማመን የሚመጣውም ተግባራዊ ውጤቶች የዜጎችን ማዕድና ኪስ መፈተሽ ሲጀምሩ ብቻ ነው። በመንግስትና በህዝብ መካከል ያለው መተማመን ሁለት መሰረታዊ ምሰሶች አሉት፣ ፍትህና ቅንነት። እነዚህ ሴቶች ከህግ ማዕቀፍ አልፈው በዜጎች የኢኮኖሚ ህይወት ውስጥ ሲተረጎሙ ሀገራዊ አንድነታችን ከድንጋይ በላይ የጠነከረ ትልቅ ፍሬ ማፍራቱ አይቀሬ ይሆናል። በመንግስትና በህዝብ መካከል ጠንካራ መተማመን ካለ ህዝቡ መንግስቴ አይዋሸኝም፣ ጥቅሜን አሳልፎ አይሰጥም የሚል እምነት ሲኖረው መረጃን ከምንጩ ይጠብቃል። ይህ እምነት የሚገነባው ግን የሀገር ሀብት ለጥቂቶች ሳይሆን ለሁሉም ዜጋ በፍትሃዊነት ሲከፋፈልና የኢኮኖሚ ተጠቃሚነት ሲረጋገጥ ብቻ ነው። ዜጎች በህግ ፊት ብቻ ሳይሆን በኢኮኖሚው መስክ እኩል መሆናቸውን ሲረዱ ሀገሬ ለኔም ቦታ አላት የሚል የእኔነት ስሜት ያድግባቸዋል። አንድ ህዝብ መንግስቱን ካመነ መንግስት የሚያወጣቸውን የልማት እቅዶች በሙሉ ልብ ይደግፋል። ይህም ለሀገራዊ እድገት ትልቅ ሞተር ይሆናል። መንግስት የህዝብን ልብ የሚያሸንፈው በእያንዳንዱ ዜጋ ኑሮ ውስጥ በሚያሳየው ቅንነትና ፍትሃዊነት ነው ሲል አሃዱ አጽንኦት ይሰጠው ይላል።